በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8,560,000 ብር በቅድመ ክፍያ 1,712,000 ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11,660,000 ብር በቅድመ ክፍያ 2,232,000 ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አለፍኩ። ወደ መረጃዎቹ ስናቀና የእንግሊዙ መገናኛ ብዙሃን ቻናል 4 የህዝባዊ ወያኔ ሓርነት ትግራይ ህወሓትን ለአንዴና ለመጨረሻ ጊዜ ለመደምሰስ ነው የምንንቀሳቀሰው በሚል የሚገልጹትን ሐራ መሬት ወደ ተባለው ወይም ነፃ መሬት ወዳሉት አካባቢ ሄደው የትጥቅ ትግል የጀመሩትን ኃይሎች ወይም የትግራይ የሰላም ኃይሎች በማለት የሚጠሩትን ቡድኖች አነጋግሯል። በጉዳዩ ላይም ሜጀር ጀነራል ዘውዱ ኪሮስ ስለ ሁኔታው ሲናገሩ ህዝባዊ ወያኔ ሓርነት ትግራይ ህወሓት የመጨረሻው ሰዓት ላይ ደርሷል ሲሉ ገልጸዋል። ለአንዴና ለመጨረሻም ጊዜ እናጠፋዋለን ሲሉ ተደምጠዋል። በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ደግሞ ኢትዮጵያና ኤርትራን የተመለከተ አንድ ዘገባ አውጥቷል። ይኸውም ኤርትራ በድጋሚ ከኢጋድ አባልነት ራሷን ማቀቧን ከሰሞኑ አስታውቃለች። ይህ ውሳኔ ለመሆኑ ምንድነው? በውስጡ ምን ይዟል? ኤርትራ በእርግጥም ከኢጋድ የወጣችበት ምክንያት ኢትዮጵያ ላይ ያላትን ስጋት ተከትሎ ነው የሚለውን ጉዳይ በተመለከተ ዝርዝር ዘገባ አውጥቷል። በጉዳዩ ላይም ባለሙያ አነጋግሯል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የትግራይ የሰላም ኃይሎች በሚል የታጠቁ አካላት ህዝባዊ ወያኔ ሓርነት ትግራይ ህወሓትን ለአንዴና ለመጨረሻ ጊዜ ለማስወገድ እየሰሩ መሆናቸውን ይፋ አደረጉ። የትግራይ የሰላም ኃይሎች ከፍተኛ አዛዥ የሆኑት ሜጀር ጀነራል ዘውዱ ኪሮስ በዩናይትድ ኪንግደም በሚሰራጨው የቴሌቪዥን ጣቢያ ቻናል 4 ላይ ባደረጉት ቆይታ የኃይላቸውን ትግል በተመለከተ ጉዳዮች ላይ ማብራሪያ የሰጡ ሲሆን የትግላችን የመጨረሻ ዓላማ በትግራይ ህዝብ ላይ ግፍ የሚፈጽመውን ህዝባዊ ወያኔ ሓርነት ትግራይ ህወሓትን ለአንዴና ለመጨረሻ ጊዜ ማስወገድ ነው ሲሉ ጦሩ የሚንቀሳቀሰው በትግራይ በስልጣን ላይ ያሉ አመራሮችን ሙሉ በሙሉ ለማስወገድ መሆኑን ህወሓትን ለማፍረስ ማቀዱንም ጠቅሰው የህወሓት አፈና ስርዓትን ለማፈራረስ ጦሩ መንቀሳቀሱን በማንሳት ህወሓት ሌላ ዙር ጦርነት እያቀደ ነው ሲሉ የትግራይ የሰላም ኃይሎች ይህንን እንደማይደግፉ አስታውቀዋል። ጀነራል ዘውዱ በትግራይ ክልል በመሪዎች መካከል የተፈጠረው ክፍፍል ትግራይ የጦርነት አውድማ ልትሆን ነው የሚለውን ስጋት በህዝብ ዘንድ መፈጠሩን በሚመለከት ስጋቱ ትክክለኛ መሆኑን በመግለጽ አሁን ባለው ተጨባጭ ሁኔታ ጦርነቱን ማስቆም የሚቻልበት እድል እየጠበበ መጥቷል በማለት አስታውቀዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓትን መከፋፈል ተከትሎ ከህወሓት ጦር በመገንጠል በትጥቅ የሚንቀሳቀሰው ሐራ መሬት ላይ የሚገኘው የትግራይ የሰላም ኃይል ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ የሚመራ ሆኖ የትግራይ የሰላም ኃይልና የህወሓት ጦር በተለያዩ አጋጣሚዎች መዋጋታቸው ሲገለጽ ምንም እንኳን የግጭቱ ሁለቱም ኃይሎች እርስ በርስ ጣት የሚቀሳሰሩ ቢሆንም
ከሁኔታው ጋር በተያያዘ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የእርስ በርስ ውጊያ ተጎጂዎች እኛንን በሚል በተደጋጋሚ ማሳሰቢያ ሲሰጡ መቆየታቸው የሚታወቅ ነው። ይህ በእንዲህ እንዳለ በተመሳሳይ በትግራይ ክልል ብቅ ያለ ሶስተኛ ጦር ኃይል ከትግራይ የሰላም ኃይሎች ጋር ጥምረት መፍጠሩ የተሰማ ሲሆን የኢሮብ ሬዚስታንስ ኃይል በሚል ስም ብቅ ያለውና የኢሮብ ማህበረሰብ አባላትን ያካተተው ኃይሉ ከትግራይ የሰላም ኃይሎች ጋር ለመጣመር መስማማቱን ይፋ ሲያደርግ ይህም ጥምረት የፈጠርነው የህወሓትን የበላይነት ለመታገል መሆኑን በመጠቆም ጥምረቱ በምስራቃዊ የትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦችን ለመጠበቅ ያለመ መሆኑን ያስታወቀ ሲሆን የኢሮብ ወረዳም በመሬት አቀማመጧ ከኤርትራ ድንበር አቅራቢያ የምትገኝና ባለፈው ጊዜ በነበረው ግጭቶችም ከፍተኛ ተጽዕኖ የደረሰባት መሆኑን የወረዳዋ የተወሰነ ክፍል አሁንም በኤርትራ ኃይሎች ቁጥጥር ስር ወድቆ እንደሚገኝም አመልክተዋል። የኢሮብ ማህበረሰብ ታጣቂዎች መደራጀታቸውና ከሌሎች የትግራይ ክልል ታጣቂ ቡድኖች ጋር መቀናጀት በክልሉ ያለውን ውጥረት፣ ፖለቲካ ቅራኔና አለመረጋጋት እያጎላ መምጣቱን አመላካች መሆኑንም የእንግሊዙ መገናኛ ብዙሃን ዘግቦ ተመልክተናል። በሌላ ዜና ከኢትዮጵያ ታሪካዊ ጠላቶች ጋር በዙሪያዋ ስትጣመር የምትውለው ኤርትራ አሁን ላይ በድጋሚ ከኢጋድ ለመውጣት ውሳኔ ማሳለፏ ይታወቃል። ይህንን ተከትሎ የቢቢሲ ትንታኔ ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን ወይ በማለት ጠይቆ ትንታኔውን ጀምሯል። በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስትን ለመደገፍ ወደ ሞቃዲሾ መዝመቱን አስታውሷል። ከ9 ወራት በኋላ በሚያዝያ 1991 ዓ.ም ኤርትራ ቀጠናዊው ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔዋን ባሳወቀችበት በዚያ ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፍን በመጥቀስ የከሰሰች ሲሆን ኤርትራ በዚህ ምክንያት ከ16 ዓመታት በላይ ለሚሆን ጊዜ ከቀጠናዊ ተቋሙ አባልነት ራሷን አግልላ ቆይታ ነበር። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳ ራሷን አግልላለች። የኤርትራ መንግስት አርብ ታህሳስ 3 ቀን 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት ወጥቻለሁ ስትል ኤርትራ አስታውቃለች። ኤርትራም በመግለጫዋ ላይ ኢትዮጵያን ባትጠቅስም በአዲስ አበባና በአስመራ መካከል የተፈጠረው መካረር በዚህ ውሳኔዋ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪው ዶክተር ቃላብ ታደሰ ለቢቢሲ ይገልጻሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናዊው በተደጋጋሚ በሚከሰቱት ድርቅና ሌሎችም ተፈጥሯዊ አደጋዎች የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያለበት ተቋማዊ ቅርጽን የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት የሚታዩ የሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳን እንዲሁም ዩጋንዳ ነበሩ። ኤርትራ ተቋሙን የተቀላቀለችው ሀገር ሆና ከተመሰረተች በኋላ በ1985 ዓመተ ምህረት ነበር። ከ15 ዓመታት በፊት ሀገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል ሀገር ሆና ተመዝግባለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣቷን ውሳኔ ላይ ያደረሳት ጉዳይ ኢትዮጵያም በሶማሊያ ካደረገችው ወታደራዊ ዘመቻን ተከትሎ ነበር። አይሲዩ የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጣቂ ቡድን እንቅስቃሴ በወቅቱ ሀገሪቱን ሲመራ የነበረውን የሶማሊያን የሽግግር መንግስት ሸሽቶ መቀመጫውን በባይዶዋ ከተማ ላይ እንዲያደርግ አስገድዶት ነበር። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት
መንግስት የሽግግር መንግስቱን ወደ ስልጣኑ ለመመለስ ወታደሮቹን ወደ ሶማሊያ አዝምቷል። የሆነ ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩት መንግስታት ያቋቋመው የኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት አጋልጧል። የታጣቂ ቡድኑ ፍርድ ቤቶች መፍረስ በኋላ ለተቋቋመውና ከአልቃይዳ ጋር ግንኙነት አለው ለተባለው አልሸባብና ሌሎችም ታጣቂ ቡድኖች ኤርትራ ድጋፍ ማድረጓን የሚያመለክቱ ማስረጃዎች እንደተገኙም የተባበሩት መንግስታት ድርጅት ማዕቀብ ተገዥነት ክትትል ቡድን ይፋ አድርጎ አጋልጧል። ኤርትራ ግን ወደ ሶማሊያ የጦር መሳሪያ አላኩም በማለት ፍጹም ውሸት ነው የተሰራጨብኝ ያለው በማለት ስታስተባብልና ስትክድ ቆይታለች። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስ ከምትከሰው ኢጋድም አባልነቷን ጥላ ወጥታ ነበር። የሀገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ማናቸውም አይነት እንቅስቃሴ አትደግፍም ብሎ ነበር። ቀጥሎ ደግሞ በ2002 ዓመተ ምህረት ኤርትራም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስመራና ባለስልጣናቶቿ ላይ ማዕቀብ ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና የአስመራ ግንኙነት ሲሻሻል ነበር። ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት 8 ወራት በኋላ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የነበረውን የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት የጉዞ ክልከላን አንስቶላቸዋል። የሰላምና ደህንነት ተመራማሪው ዶክተር ቃላብ እንደሚናገሩት በኤርትራ ላይ ተጣለ ያሉት ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጎታ እንጂ በኤርትራ መሻሻል አልነበረም። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ትብብር ሚናዋን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ ሰጥተው ነበር። በሰኔ 2015 ዓመተ ምህረት ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድን መልሳ በመቀላቀል በወቅቱም በጅቡቲ በተደረገው መደበኛ ጉባኤ ላይም ተሳትፋ ታይታለች። ይህ የኤርትራ ውሳኔ ከ2 ዓመታት ከመንፈቅ በላይ ሊጸና አልቻለም። አሁን ደግሞ በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔዋን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱንም በመጥቀስ ከሳለች። በተጨማሪም ከ20 ዓመት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነ ማስታውሳለች። ኤርትራ ሰሞነኛውን ከኢጋድ ለቃይ መውጣቷን እንቅስቃሴ ተከትሎ ተቋሙ ለአባል ሀገራቱ ምንም አይነት ጠቀሜታ የለውም ስትል ነው ያጣጣለችው። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጾ ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ ስትሳተፍ እንዳልታየች ግን በጽኑ ገልጿል። በዚህ ጊዜ ውስጥ ጽህፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ በማድረግ ትዕግስትና መልካም ፈቃደኝነት ሲያሳይ እንደነበረም ገልጿል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም በፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ በዘፈቀደ ነው ብሏል። በኢጋድ ላይ ጥናት ያደረጉት ዶክተር ቃልአብም በኢጋድ የተነሳውን ሀሳብ ይደግፋሉ። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት ለማለት በጣም ይከብዳል በማለት ገልጸው፣ አንደኛም ኢጋድም በአስመራ ጽህፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት አላደረገችም ይላሉ። ኤርትራም በኢጋድ ያላትን ተሳትፎ ቀድሞውንም ጠንካራ ያልነበረ ነው በማለት ገልጸዋል። ኤርትራ ያን ያክል ኢጋድ ላይ ከልቧ ገብታበት ኢጋድን ዓላማ እንደዚህ ነው፣ አብሬ በቀጠናው ልማት፣ ሰላምና ጸጥታ፣ የአየር ንብረት ለውጥ፣ ቀጠናዊ ውህደት ላይ እሰራለሁ የሚል ስራ ሰርተው አያውቁም በማለት የአስመራ ተሳትፎን መሰረት የያዘ እንዳልነበር ይገልጻሉ። ከዚህ አውድ በመነሳት የአሁኑ የኤርትራ ውሳኔ ኢጋድ ላይ ሲሪየስና ስትራቴጂክ ፍላጎት ኖሯት ያደረገችው አይደለም የሚል መልከታ እንዳላቸው የሰላምና ደህንነት ተመራማሪው አንስተዋል። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቃላብ የአሁኑ ውሳኔ ከኢትዮጵያ
ከኢትዮጵያ ጋር የተገናኘ እንደሆነ ይገልጻሉ። ኤርትራም በቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሚመራው ኢጋድ የመውጣት ውሳኔዋን ይፋ ያደረገችው ከኢትዮጵያ ጋር የገባችበትም ውጥረት ባየለበት ወቅት ነው። ደም አፋሳሹ ጦርነትን ካስቆመው የፕሪቶሪያው ስምምነት መፈረም ወዲህ ይህ ስምምነት መፈረም ያስቆጣት ኤርትራ ግንኙነቷን ከኢትዮጵያ ጋር አሻክራለች። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትም በቀይ ባህር ላይ የባህር በር የማግኘት ፍላጎቱን የበልጥ ባጠነከረበት ጊዜ ውስጥ ነው ከአባልነት ራሷን ያገደችው። ኢትዮጵያም ከተለይም ደግሞ ከ30 ዓመት በፊት የተፈጸመ ስህተት በማለት ጠቅላይ ሚኒስትሩ ጠንከር ባለ ቃላት በገለጹትና ኢትዮጵያ የባህር በር ያጣችበትን ሴራ ስህተቱ ይታረማል በማለት መግለጻቸው ይታወቃል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለውን ግንኙነት አዲስ አበባ ላይ ከፍተኛ መነጋገሪያ መሆኑ ይታወቃል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል ጥምረት መስርተው ጦርነት ለመክፈት እየሰሩ ነው የሚል ክስም አቀርበዋል። ከነዚህ ሁኔታዎች አንጻር ሲታይ ከኢጋድ ወጣው የምትለው ኤርትራ ከኢጋድ አባልነት ቀድሞም ጥሩ ተሳትፎ ያልነበራት በተደጋጋሚ የመውጣት የመግባት ታሪክ ያላትና በኋላ ላይም በተለይም ደግሞ የኢትዮጵያ ጋር ግንኙነቷ መሻከሩን ተከትሎ ነው ራሷን ከዚሁ እንቅስቃሴ ያገደችውም ተብሏል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ